بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله من يطع الله ورسوله فقد رشد ومن يعص الله ورسوله فلا يضر إلا نفسه ولا يضر الله شيئا أما بعد أحييكم بتحية الإسلام وتحية أهل الجنة فأقول لكم السلام عليكم ورحمة الله وبركاته يا بس بالله እንግዲህ ከኪብር በኋላ ዑጅብን አየን ከዑጅብ በኋላ የቀልብ በሽታዎች ተብሎ غضب ቁጣ የሚለውን እሱ ላይ ነው ያለው ኢንሻአላህ አይተን ነበር ባለፈው የተወሰነ እዛው ላይ ኢንሻአላህ እንቀጥላለን ባለፈው የጀመርኩት ጀምሬው ነበር ከሱ ልቀጥል አሁንም والغضب طبيعي في كل إنسان بل وفي كل حيوان وهو ضروري ولازم في بعض الأحيان ይሄ ወሳኝ ነገር ነው ቁጣና ኪብር ይለያያል አካሄዱ غضب ይሄ ቁጣ ሁሉም ሰው በተፈጥሮ ያለበት ነገር ነው የሰው ልጅ ተፈጥሮ ጋር ያለ ነው በቃ ሰው ልጅ ጋር መራብ መጠማት መድከም መነሻሸጥ አለ የመሳሰሉ እንዳለ ሁሉ ይሄም ቁጣ ከሰው ልጅ ጋር ያለ ነገር ነው ይሄ ብቻ አይደለም የሰው ልጅ ጋር ብቻ ሳይሆን ማንኛውም እንስሳ ውስጥ ያለ ነው ተፈጥሯዊ ነገር ነው እና ማንኛውም እንስሳ ጋር አለ አንዳንዴ እንዳውም ضروري ነው ግዴታም ነው ቁጣ ዋጅብ የሚሆንበት ጊዜ ይኖራል ብለናል እና አንድ ሰው የዲን ክብር የተነካ ቤቱም ውስጥ ሊሆን ይችላል አካባቢው ውስጥ ሊሆን ይችላል ሀገሩም ውስጥ ዲን ተነክቶ የአላህ ሐቅ ተረግጦ የወንድሞቹ ጉዳይ በጣም አሳሳቢ ነገር ላይ የደረሰ ማይቆጣ ማይናደድ ሰው ይሄ በጣም በቃ እንትን ነው ሰው አንዳንዴ ሰው የሚባል ነገር እንኳን አለ እንኳን ኢማን በኢማን አንፃር ሳይሆን በቃ ማንኛውም ሰው በቃ ሚስቱ እህቱ እናቱ ሲደፈሩ ዝም የሚል ሰው ደዩስ ነው የሚባለው ቢያንስ ግን እነዛን ነገሮች የሚመክትበት ወይም ደግሞ የሚያደርጋቸው እንቅስቃሴዎች እዛ ላይ ነው ዲን የሚያስፈልገው እና ضروري ነው እንዳም ግዴታ ነው አንዳንዴ وبغيض ومرذول في اكثر الاحايين ብዙ ጊዜ ግን የተጠላ ነው ብዙ ጊዜ ቁጣ የተጠላ ነገር ነው فمن اعتدى انسان على نفسه او ماله او عرضه او ولده او من يحميه فانه يغضب ይሄ ነው አንድ ሰው በራሱ ላይ اعتداء ድንበር ከታለፈ ከተዘለመ ሀብቱ ላይ ጉዳት ከደረሰበት ክብሩ ከተነካበት ልጆቹ ከተነኩበት ቤተሰቡ ከተነካበት ወይም እሱ በሱ ጥበቃ ስር ያሉት ሰራተኞቹም ሊሆን ይችላል እነሱን የመጠበቅ ግዴታ አለበት እነሱ ላይ የሆነ ነገር ከተከሰተ መናደድ መቆጣት አለበት ويقوم بمحاولته المستطاع ليدفع سبب الغضب وهذا غضب محمود ያ የቁጣውን ያስቆጣውን ነገር በሚችለው ሁሉ ለመመከት መብቱን ለማስከበር ይሄ ይንቀሳቀሳል ማለት ነው አንድ ሰው ሱቅ አለው የሱቅ ሰራተኞቹ ላይ ተዘለሙ የሆነ ሰው መጣና በደል ሰራ ስለዚህ እነሱ መጠበቅ ግዴታው ነው እና ይሄ የሚወደድ ቁጣ የተወደደ ቁጣ وقد يكون واجبا عندنا واجب ሊሆን ይችላል وعلى المسلم ان يتصرف حين يغضب بعد هذا الغضب يغضب هذا الغضب في حدود ما يسمح به دينه ይሄ ነው አሁን ትልቁ ነገር ሙስሊም ጋር እነዚህ ቁጣዎች ሲመጡበት የሚያስቆጡ ነገሮች ሲመጡበት አላህ በሚፈቅድ ዲኑ በሚፈቅድለት አቅጣጫ ነው ማለት ነው ቁጣው እና አንድ ሰው ለምሳሌ
አንድ ምትመታው በቦክስ ሊሆን ይችላል በጥፊ ሊሆን ይችላል የመሳሰላል ነው ይሄን ሰውዬ መግደል ይተበቀበታል አይተበቅም በቃ ስለዚህ ልክ እንደመታው መምታት ወይን عاقبتم فعاقبوا بمثل ما عوقبتم በተባለው መሰረት በቃ ቢያንስ ከዛ ጋር የተመጣጠነ ነገር ነው መልስ መመለስ ያለበት ማለት ነው او في حدود ما يعتبر كمالا في دينه دينه وقع اسلام فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم الى الله سبحانه وتعالى وقع አንድ ሰው ድንበር ሲያልፍባችሁ እናንተም ልክ እሱ ባለፈው ድንበር ልክ እናንተም ለፉ ወይም ባጠቃችሁ ልክ አጥቁት ነው እንጂ እሱ ወንጀል ሰራና እኔም ከዛ ድንበር ማለፍ አለብኝ ማለት የለበት ومن لم يقم له انسان فغضب او لم يقدمه الناس على غيره فغضب او لم ينل رغبة في ظلم انسان فغضب او اراد ان يكون وصيا على شعبه فوقف شعب في وجهه فغضب فان غضبه هذا حمية جاهلية ان عند ሰው መጥተው በቃ ስታተስ አለኝ ቦታ አለኝ የበላይነት አለኝ የሚል አንዳንድ ከክብር ጋር የተያዙ ነገሮች ናቸው ሰዎች ሊነሱልኝ ይችላል ልክ ስመጣ በቃ ሰው መነሳት አለበት ያው አክብሮ ሰው መነሳት ያለ ነው ግን ሊነሱ ይገባል ብሎ መጠየቅ ግን ይሄ የማይገባ ነገር ነው ግልጽ ነው እና በዛ የተቆጣ አላከበሩኝም ብሎ የተናደደ ወይም ደግሞ ቅድሚያ የሚገባውን ቅድሚያ አልሰጡኝም ብሎ የተናደደ የሆነን ሰው ሊበድል ፈልጎ እንዳይበድል ተከለከለ በዚህ የተናደደ ደግሞ ህዝቡ ላይ የበላይነት ሆኖ የበላይነት ኖሮት መዘለም የፈለገ ሰው አልተመቻቸለትም ከተናደደ ይሄ እንደዚህ አይነት ቁጣ ሐሚያ ጃሂሊያ የጃሂሊያ ስሜት ይባላል የጃሂሊያ ነፍሲያ ነው ይሄ ግልጽ ነው ከኢስላም ውጭ የሆነ በቃ ስሜት ነው የሚባለው ወነፍኸቱ ሸይጣንየት ይሄ ሸይጣን ሰው ውስጥ በቃ ነፍሲ የሚወጣጥረው ሸይጣን የሰው ልጅ በቃ የሚኮፍስበት መንገዶች ናቸው ይሄ ኢስላም የሚጠራው ወጀሚሪመቱን في حق الانسانيه ትልቅ ወንጀል ነው ሰው ላይም ትልቅ በደል ነው لأن أحدا لم يأخذ منه حقا له እና አንድም ሰው ሐቁን አልወሰደበትም አንድም ሰው አልበደለውም በዚህ ጉዳይ ማለት እሱ ነው በቃ እሱ ያመጣው ጣጣ ነው እዛው ተውባ ማድረግ ነው ያለበት والناس ليسوا سواء حتى يفرض عليهم شخص معين أن يقدموا لهم من أنفسهم أو من أموالهم ما يشبع أهواءه وشهواته እሱ የቀጠራቸው ወይም ደግሞ የገዛቸው ባሪያ ወይም እንስሳ የለም ማለት ነው ሁሉም እኩል ነው የሰው ልጅ ሁሉም ሰው እኩል ነው በቃ በመብት በተለያየ ነገር ሰው ሊከባበር ይችላል በመብት አንፃር አላህ ሁሉንም ሰው እኩል ነው ያደረገው እና ከኔ የበላይ ሆኜ ሰው አናክብር ማለት አይደለም ያ የመከባበር ነገር ሌላ ነው ግን በተለይ አላህ ያላዘዘውን ነገር ሰው ላይ ማዘዝ መጫን አይችልም እና የስሜቱ መፈንጫ ማድረግ አለበት የለበትም ሰዎችን واكثر ما تنكبه الاسلاميه هو هذا النوع من الغضب كما سبق የሰው ልጅ ظلم ያለው በማንኛው በአስተዳደር ሁኔታም በሀገር ሁኔታም በሁሉም ነገር ያለው ዙልም ይሄን የሚመስለው ቁጣ ነው አንድ ሰው በቃ ሐቅ ሳይል ምንም ሐቅ የለውም በቃ ያን ሰዎች ላይ ያንን ነገር ሊኖረኝ ይገባል የሚባል ምንም ሐቅ ሳይኖር ሰዎች ላይ እንደዛ የሆነ ነገር ለመጫን የሚፈልግ ሰው ቁጣው ራሱ حرام ነው إن وعجاج الغضب حتى تجتث وصوله وتقتلع من النفس جذوره أو أمر غير ممكن بالنسبة للإنسان السوي إن ቁጣን ያመጡት ነገር ወይም ቁጣን ስር መሰረቱ መንቀል
ለአንድ ኖርማል ሰው የማይቻል ነገር ነው ሙሉ በሙሉ ቁጣን ማስወገድ አይቻልም ቅድም ዳ ግን وانما العلاج الممكن ምንድነው መፍትሄ የሚሆን የሚችል هو علاج آثار الغضب بمعنى ايقاف الغضبان عند حدود الله የተቆጣውን ሰው ግን የአላህን ሐድ እንዳያልፍ መመለስ እንችላለን በሲራ ላይ ስናይ ዑመር ኢብኑ አልኸጣብ በጣም ብዙ ጊዜ ይቆጡ ነበር ያው ዑመር ለግላቸው ወይ ምናምን አይደለም ለዲን ሆኖ በሚቆጡት ቁጣዎች ሸሪዓው የደገፈባቸው ቦታዎች አሉ ነብዩ አለይሂ ሰላም ደግሞ የወቀሱባቸው ዑመር የተወቀሱበት حتى ነብዩ ዑመር ለምሳሌ ነብዩ አለይሂ ሰላም ሲሞቱ የተቆጡበት መልክ ነብዩ የሚሞት ሰው በቃ እዚህ ጋር ጭንቅላቱን ቀለዋለው አንድ ሰው ነብዩ ሞቶ ይበለኝ በቃ ቀለዋለው ሰሃቦች ሁሉ ፈሩና አቡበከር ናቸው ትንሽ የመለሱት እዛ ደረጃ እንግዲህ ተደርሷልና እንደዚህ አይነት ቁጣ ያለ መቆጣጠር ስሜት እንደዚህ እና ምንድነው ግን የተደረገው እዛ ጋር አቡበከር መለሷቸው ነሳ መጥቶላቸው የቁርአን አያት አመጡላቸው ልክ ያን ቀን የወረደ ነው ያ አያት የመሰለኝ ነው ያሉት ልክ እንደዚህ የአላህ ሐድ ላይ የአላህ ድንበር እንዳያልፍ መመለስ ይቻላል ማለት ነው وإشعاره بالأخطار التي تكمن وراء إنسان انسياقه تبعا لغضبه ما سوق ይሄን ቁጣ ይሄን ንዴት ይዞ መሄድ ከሆነ የሚመጣው ጣጣ መጥፎ የከፋ እንደሆነ መንገር ያስፈልጋል ومحاولة ترويض النفس بالترغيب والترهيب አዎ ተርሂብና ተርሂብ አላህ ዘንድ ያለው ቁጣ አላህ ዘንድ ያለ ተርሂብና ተርሂብ ሁሉ ጊዜም አለ አንደኛው ተርሂቡ እንግዲህ በቃ ቁጣን የተቆጣጠረ ሰው ምን ያገኛል የሚለው ነው አይ ስሜቱን ደግሞ በቁጣ ተከትሎ ወደ ከፋ ነገር የሚሄድ ሰው ምን ያህል የአላህ ቁጣ እንደሚወርድበት የመሳሰሉ ነገሮች መንገድ ሊሆን ይችላል ومجالسة الحلماء والحكماء ይሄ ነው ሁሉ ጊዜም ለየነገሩ አህል የሆኑ ሰዎችን እነሱ ጋር መቀማመጥ ሰብረኛ የሆኑ ሰዎች አሉ አላህ ህክማ የሰጣቸው በእድሜም በዕልምም በዳዕዋም በመሳሰሉ እንቅስቃሴዎች የተሻሉ የሆኑ ሰዎች አሉ እነሱ ጋር ሲቀማመጥ ሰብር ይለምዳል ተለያየ ቤተሰብ ሲያስቆጣቸው ጓደኛ ሲያስቆጣቸው አካባቢ ሲያስቆጣቸው ያለ እንዴት እንደሚያሳልፉት ሲያይ በቃ ከነሱ ትምህርት ያገኛል وإكثار من صالحي القرناء وخيار الأصدقاء እንደገና ደግሞ ጓደኛ አመራረጥ ያስፈልጋል ይሄ ቁጡ የሆነ ሰው ጋር የምትቀመጥ ከሆነ አንተም በቃ ይተላለፍብሃል አኽላቅ ይተላለፋል በደንብ ነው የሚተላለፈው እና ነብያችን አለይሂ ሰላም ይሄ ጓደኝነት የሚባለው ከልጅነት ጀምሮ እርጅና ድረስ ማይለቀን ነገር ነውና በቃ ሁሉም ሰው ጓደኛ አብሮ የሚቀማመጡ ሰዎች የመሳሰለ የሻይና የቡና ጓደኛ እንኳን መምረጥ አለብን ይተላለፋል ባህሪ እና በሽታ እንደሚተላለፈው ሁሉ መጥፎ ባህሪ ይተላለፋል ስለዚህ وكثرة التقرب إلى الله تعالى بالصلاة والصيام والذكر وقراءة القرآن الله الموصات مابزات قرآن مقرات مابزات بصلاة بذكر يمساسلو ነገሮች ላይ صلاة صيام ይውስጥ ያው صيام ራሱ እኮ ቁጣን ይቀንሳል صلاة ይቀንሳል ዚክር የሚያበዛ ሰው ቁጣ ይቀንሳል እና والنظر في أسباب الغضب العميقة في النفس من أجل علاجها ይሄ የሚያስቆጣኝ ነገር ምንድነው ውስጥ ልቤ ውስጥ እሱን ራሱ ምንድነው በቃ ያንን ማጥፋት የሆነ ሰው ጋር ባለኝ ግንኙነት ሊሆን ይችላል በስራ ጉዳይ ሊሆን ይችላል ያንን መፍትሄ ማምጣት ማግኘት ሊሆን ይችላል አንዳንዴ فقد يكون الكبر أو العجب كبر ሊሆን ይችላል ውስጡ كبر ካለበት كبሩን ማጥፋት ነው ያለበት عجب ካለ عجبን ማጥፋት አለበት أو الجاه أو الغنى أو العلم
ስልጣን ስላለው ሊሆን ይችላል። ስለዚህ ይሄ ስልጣን በቃ ምንድነው ማድረግ ያለብኝ? አንዳንዴ እኮ በቃ ከአቅም በላይ ከሆነ መልቀቅም ሊሆን ይችላል፣ ሀብት ሊሆን ይችላል፣ ዒልም ሊሆን ይችላል። እውቀት ስላለው በቃ እውቀት ያለው ሰው በቃ ያልተማረ ሰው ባገኘው ሁሉ ይናደዳል፣ አላህ ተርቢያ ካልሰጠው። ሀብት ያለው ሰው ደግሞ ድሃ ባየ ቁጥር ይቆጣል። በቃ ይሄ በሽታ ነው። ሀብትህን አጥፋ ባንለውም አያያዝን የሀብትን ገደብ ምናምን ይወቅ እንግዲህ የመሳሰሉ ነገሮች። አው العبادات سببا من اسباب الغضب አንዳንዴ በዒባዳ መብለጡ ራሱ በቃ በጣም ከሐራም መራቁ በዒባዳ መብለጡ የተሻለ አኽላቅ በመኖሩ የሚበሳጭ ሊሆን ይችላል ሌሎች ሰዎች በዛ ደረጃ ሳይኖሩ ሲቀሩ። ስለዚህ ያን ብስጭቱን ለብስጭቱ ልጓም ማበጀት አለበት። وقد تجتمع كلها في انسان فتحوله الى مسخ شيطان في سوره انسان እና ሸይጣን ሊሆን ሲል ይችላል ሰውየው። ሰው ሆኖ ሸይጣን አለ፣ ሰው ሆኖ ሸይጣን በቃ ሌላ ማታውቀው ሰው ሊሆን ይችላል በቁጣ ጊዜ። ስለዚህ ይሄ አዑዙ ቢላሂ ሚነ ሸይጣን ረጂም የሚባልበት ከባድ ስራ ላይ የሸይጣን ኮፒ ሊሆን ይችላልና መጠንቀቅ አለበት። والغضب الممدوح هو الغضب المذكور في قوله تعالى ከሚወደዱ ቁጣዎች አንዱ አላህ ሱብሓነሁ ወተዓላ ቁርአን ላይ محمد رسول الله على سورة الفتح لا قال ابو هذا من قال والذين معه صحابته كان بيقول عليه الصلاه والسلام يالو صحابوች اشداء على الكفار ይሄ ነው ኩፋሮች ላይ ኃይለኛ ናቸው። ዝም ብሎ ማለት ይቆጣሉ ማለት ነው። رحماء بينهم እነሱ ላይ ኃይለኛ ናቸው፣ እርስ በራሳቸው ይተዛዘናሉ ማለት በቃ ዝም ብሎ አያልፉም። በቃ ይናደዳሉ በሚሰሩት ነገር ደስተኛ አይደሉም የሚለውን ወይም ይቆጣሉ ማለት ያው ኃይለኛ አሽዳ ማለት ኃይለኛ መሆን ያው እዚህ ጋር ግን የሚፈለገው ነው። የሚፈለገው ማለት የአላህን ድንበር ስለሚጥሱ የመሳሰል ያ በቃ ይሄ የሚፈለግ ነገር ነው መሆን ያለበት። ولكن حين نقرأ القرآن أو الحديث نجد الآيات والحديث التي تتعرض للغضب تحض على كظم هذا الغضب وعدم الاسترسال معه والجري وراء ما يدفع إليه. إن قرآن سنقرأ ويم يتلاقي حديثات سناي إهن قطة ሌሎች ካፊሮች ጋር እንኳን በሚሆንበት ጊዜ ራሱ እንዴት ማሳለፍ እንዳለብን የሚያሳየው አንድ ከዝም الغيظ ይባላል። ቁጣን ዋጥ ማድረግ አንድ ሰው አበሳጨን እናደደው ዋጥ ለማድረግ በመሞከር አብሮ ከዛ ቁጣ ጋር ሄደ ስሜትህ የሆነ ያልሆነ ቦታ የሚወስድ ሆነ ልጓም ማበጀት ያስፈልጋል። إن الاندفاع وراء الغضب يفقد الإنسان الروية وفي الحكم እና ቁጣ ሲመጣብን ወደዛ ቁጣ ዝም ብለን ከሄድን በስሜት ከሄድን ፍርዳችን የምንፈርደው ነገር ራሱ ይዛባል። ፍርዳችን የነገሮች ላይ ያለን አመለካከት ይዛባል። والأناة في بحث الأمور بحثا عقليا من جميع جوانبها እና መረጋጋት አና ይባላል። በአቅል አቅላችንን ተጠቅመን በሁሉም አቅጣጫ ይሄ ነገር እንዴት ነው በዚህ በወስዶስ ብሎ ራሱ ጋር ትንሽ ወደ አቅሉ መመለስ አለበት። وحينئذ يأتي الخطأ ويحدث الظلم ይሄን ካላደረገ ግን ወደ ስተትና ወደ ዙልም ይገባል ሰውየው። ويجلب الإنسان على نفسه شرورا كان في غنى عنها لو لم يندفع وراء ثورة الغضب እና ወደ ቁጣ ባይሄድ ኖሮ የተሻለ ነገር ይኖር ነበር የምንለው ደረጃ እንደርሳለን ማለት። ስለዚህ ቁጣን በእንግሊዘኛም ያው የተለያዩ የሳይኮሎጂ መጽሐፍቶች ላይ አንገር ማኔጅመንት ተብሎ በነገራችን ላይ ትልቅ ጉዳይ ነው ይሄ በሳይኮሎጂ ዓለም ማለት ነው። ግን እንግዲህ ኢስላም ጋር የሚለየው በተለይ ደግሞ ማሻአላህ ሙስሊም ሳይኪያትሮች ሙስሊም ሆኖ ሳይኮሎጂስት የሆኑ ሰዎች እዚህ ላይ በጣም አስፍቶ ሸሪዓው ላይ ያለው ነገር
ከሙያቸው ጋር ያይዞ በጣም ብዙ ነገር የሚሉት ነገር አለ። የተለያዩ መጽሐፍቶችም በዚህ ዙሪያ የተጻፉ አሉ እና እዛ ላይ እንትን ብንል ብዙ ነገር እናገኛለን። ለማንኛውም ትልቅ ጉዳይ ነው ይሄ ቁጣ ጉዳይ። እንደዚሁ በአንድ ሙሐደራ ምናምን የሚቆም አይደለም እና ሰፊ ጉዳይ ነው። ويجلب الإنسان على نفسه شرورا كان في غنى عنها لو እና በቃ ብዙ ሸሮች ብዙ መዘዞች ሊያመጣበት ይችላል። فإن كان الغضب محمودا فالتأني يعطي النفس فرصة التفكر فيما يطلب عمله እና ሚፈለግ ቁጣ ያለው ከሆነ አው ወደዛ መሄድ ቢፈልግ ሰው በጣም ማሰብና ተረጋግቶ ማየት ያስፈልጋል። وما يمكن عمله ምንድነው ማድረግ ያለብኝ ረጋ ብሎ ማየት ያስፈልጋል። وإن كان الغضب ይሄ ጥሩ ለምሳሌ የአላህ ዲን ቤታችን ላይ እንትን አለ ተጣሰን በል ነብያችን አለይሂ ሰላም አይሻ በሚነግሩት ነገር ለምሳሌ አንድ ጊዜ አይሻ የሆኑ ስዕሎች ምናምን እንደዚህ ምንድነው እንትን ብላ ነበር እና የተሳለ የሰው ምስል ነገር የሚመስል ተሰቅሎ ነበር። ነብያችን አለይሂ ሰላም ሲመጡ እሱን ሲያዩ በቃ ፊታቸው እንትናቸው ቀላ፣ በቃ ፊታቸው ይቀላል፣ አይናቸው ራሱ ይቀያየራል። በቃ ይሄ አለ ነብያችን አለይሂ ሰላም የሚቆጡበት ሁኔታዎች አሉ። ግን ያቆጣቸው ለምሳሌ ያልሆነ መደባደብ፣ መማታት ወይ ምናምን ሌላ ነገር ውስጥ አልሄዱም። በቃ ቁጣቸውን አሳዩ። ከዛ ግን ማድረግ ያለባቸውን እርምጃ አንሱ የመሳሰለ በቃ እንደዛ ሄደዋል። وإن كان الغضب مذموما يتطلع قطة كونه فالتأني وكظم الغيظ يعطي النفس فرصة المراجعة والشعور بالآثار السيئة التي تصيب الناس بسبب الاندفاع والتهور إن مرقاقات قطان وات مدرك جزي يسطنال يعني جزي لسو لج جزي يسطوال የሚመጡትን መጥፎ ተግባራት ይከለክላል ማለት ነው። እንደዚህ አይነት ነገር ማሰብ ولذلك سمي المتأني عند الغضب المفكر في عواقب المستقبل لعقله المستخدم لعقله حليما وهو عند الله جزاء حلمه إن حليم عندنا يا الله ስምም ነው። ቁጣውን የሚቆጣጠር ሰው حليم ተብሏል። በቃ ቻይ ሰው ማለት وسمي المندفع وراء غضبه الواقع ضحية أحمق متهور ቁጣውን ተከትሎ ደግሞ ወደ ከፋ ነገር መሄድ ሰው ጅል ስሜተኛ በቃ ስሜቱን ማይቆጣጠር ሰው ማለት ነው متهور ይባላል። እና ልክ እንደዛ በዛ መልክ ይመሰላል ማለት ነው። ስለዚህ وعليه اسم تحوره ያኛው አላህ ዘንድ በሰብሩ አጅር የሚያገኝ ሲሆን ይሄኛው ደግሞ በሚሰራቸው በቁጣውና በሚከተሉት መዘዞች የሚያመጣው ነገር የአላህን ቁጣ የአላህን ጥላቻ ብዙ ነገሮችን ያመጣል። ونحن بما ذكر لا ندعو الى قتل قوة الغضب والقضاء عليها قدم እንዳልነው ቁጣን ሙሉ በሙሉ ልንገድለው ልናስቀረው ሙሉ በሙሉ እናጠፋው አንችልም እና ይሄን አይተነዋል። የሰው ልጅ ሰውም እንስሳም ከነዚህ ነገሮች ሊወጣ አይችልም። غير ان العاده والتقاليد احيانا تؤدي بتراكماتها الى اختلال في الحكم على الاشياء وبالتالي يحصل اختلال في اسباب الغضب የሰው ልጅ ጸባይ ግን ስናይ ይሄን ነገር በደም ካልተቆጣጠረና ልጓም ካላበጀለት ለቁጣው ያልሆነ ነገር ውስጥ ሊገባ ይችላል። ይሄን ነው የሚጠላው ይሄ ነው። مثلا شاب مخنث في مظهره يلبس لبسة الفتاة ويمشي مشيتها ويصنع بشعره ووجهه وحواجبه ما يصنع الفتاة بنفسها
ما تصنع الفتاة بنفسها ويماشي الفتيات عند لمثالي ልክ ሴታ ሴት ነው የሚባለው በእኛ ጊዜ ሴታ ሴት የሆኑ ወንዶች አሉ ለምሳሌ ከሴት ጋር ሁሏቸው ከሴት ጋር ነው አለባበሳቸው ልክ እንደ ሴት በቃ እንደዚህ ሁሉም ነገራቸው ይመስል አካሄዱ ራሱ እንደ ሴት ለምሳሌ ይሆን ይችላል እነዚህ አይነት ሊያናደን ይችላል ይሄ وتختلط الامور في الاسره حيث لا غيره ولا حميه ቤት ውስጥ ደግሞ ይሄ ነገር ምንም ላይመስላቸው ይችላል አንዳንዶች ولا ضوابط لعرض أو كرامة لعرض أو كرامة እና በቃ ስታየው ይሄ ሰው የሚያናድ ነገር ሰራና ቤት ውስጥ ደግሞ ምንም ነገር እንደ ኖርማል ነገር ሊታይ ይችላል قد تظن أن هذا الإنسان لا يغضب وهذا خطأ ما ينادد ما يبسط ዝም ብሎ ሊመስለን ይችላል አለ ይሄ ስህተት ነው لأنك لو سببته أو سخرت منه أو احتقرت تصرفاته لاشتاط غضبا وأرغد وأزبد وهدد وعربد بتصدبو ግን ይሄን ሰውዬ بتصدبو የዛን ጊዜ ምን ያህል እንደቢበሳጭ በቃ አውሬ ሊሆንብህ ይችላል ቁጣው ጩኸቱ ምናምን ለማትችለው ደረጃ ሊደርስ ይችላል إن البيئة التي أخرجته والتقاليد التي نشأ فيها قد سلبت منه الغيرة بالنسبة لنوع وسبب من أسباب الغضب ولم تسلب منه نفس الغضب إن የሚኖርበት አካባቢ ሚያስቆጡ ነገሮችና ማያስቆጡ ነገሮችን በትክክል አላስቀመጠለትም ቁጣ ለሱ በሆነ በሌላ መንገድ ነው የሚቆጣው በዚህ በኩል አይቆጣም ማለት ነው ስለዚህ ምን ማለት እንችላለን فاسباب الغضب اذا تختلف باختلاف البيئة ከቦታ ቦታ ሊለያይ ይችላል ቁጣ ከጊዜ ጊዜ ሊለያይ ይችላል واختلاف العصر واختلاف التقاليد እንደ ባህሉ ሊለያይ ይችላል ከተማና የገጠር ሰው የሚያሳስበውና የከተማ ሰው የሚያሳስበው ነገር አንድ ላይ ሆን ይችላል የከተማ ሰው አንዳንድ ፕሮቶኮሎች ቢያሳስቡት የገጠር ሰው ምንም ማለት ላይ ሆን ይችላል ስለዚህ ቁጣህን በዚሁ መሰረት ልጓም ልታበጅለት ይገባል አንድ የገጠር ሰው መጥቶ ሊያበሳጭህ ይችላል ያስተካከልከውን ነገር ሊያበላሽብህ ይችላል ቤት ውስጥ ያነጣጠፍከውን ነገር ሊያቆሽሽብህ ይችላል አንተ በቃ በከተማ አስተሳሰብ ተናደህ ልትቆጣ ትችላለህ ስለዚህ ከቦታ ቦታ ይለያያል የገጠር ሰው ደግሞ አደብ ምናምን ይላቸው ነገሮች አሉ የከተማ ሰው ቦታ ማይሰጣቸው እዚሁ አንድ ሀገር ውስጥ ሆነ ማለት ከህዝብ ደግሞ ይለያያል አይደል አበሻ ምን ይለዋል የፈረንጅ ባህል ምን ይለዋል የአረብ ባህል እንሻል ሙስሊም ውስጥ ራሱ ብዙ ነገር አለ ማለት ነው እና والمسلم هو وحده الذي يضع نفسه على ميزان الشرع فيغضب به ويرضى به وبذلك يعتدل معه ميزان الحياة الكريمة مسلم اسلام ብቻ ነው ለቁጣ ትክክለኛ ልውጋም አበጅቶ አንድ ነገር ለምሳሌ የሚያስቆጣ ምን ሊሆን ይገባል የሚለውን በትክክል ሊያስቀምጥ ይችላል እስላም ነው አሁን ይሄ የገጠርና የከተማን ካልኩት ከሸሪዓ አንፃር እንዴት ነው የምታየው ይሄ ትልቅ ነገር አለ በቃ ሸሪዓዊ መሰረት ከሌለው እዛው እንግዲህ አንተ ከነፍሲያ ጋር ነፍሲያ ማስተካከል ያለበት ነገር ማስተካከል አለበት ማለት ነው ስለዚህ ويعتبر حينئذ انسان رحمه وانسان عقل ناضج وتفكير سليم እና በቃ ረህመት ያለው ትክክለኛ አስተሳሰብ በሳል ሰው የሚሆነው እንደዚህ አይነት ነገሮችን ከተለያዩ አቅጣጫ ማየት የሚችል ሲሆን ነው በጣም ህክማ ያለው ሰው ይሆናል እና አቅል ያለው አንድ ሙስሊም ከተለያየ ህብረተሰብ ጋር ልንገናኝ እንችላለን አሁን መስጂድ ምንድነው የሚያስተምረን መስጂድ የሚያስተምረን ከተለያየ ሰው ጋር መኖር ነው አይደል ብሎ ሰላቱ እኮ ጎንበስ ቀና ብቻ ነው የተለያየ ሰው አለ እዛ ሽንት ቤት ስንሄድ ያስቆጣን ሰው ሊኖር ይችላል ሁሉም የኛ አይነት ሰው አይደለም ሰላቱል ጀማዓ ዑለማዎች ህክማውን ሲያስቀምጡት እንደዚህ አይነት ነገሮች ናቸው ከሰው ጋር ከተለያየ ሰው ጋር ሰብር ታደርጋለህ ሐጅ እንሂድ ሐጅ ላይ አይደለም ዓለም አቀፋዊ ነው ሁሉም የዓለም ሰው የተለያየ ባህል የተለያየ አበላሉ አለባበሱ ሁሉም ነገር የሚለያየ ህዝብ እዛ ሁሉ እንግዲህ
እኔ ሀገር የለመድኩትን በቃ ላገኝ የምትል ከሆነ ችግር ነው። ቁጣ ሰብር ይሁሉ ሰብር ይፈልጋል እና አንድ ዕውቀት ያለው አቅል ያለው ሰው በቃ አይታሰብም። عند مسلم إنه يعيش في كتاب الله وهو كتاب الذي لا يأتيه الباطل من بين يديه ولا من خلفه. إيه الله يسكمت الله قرآن بقى لو دفيتم كذب فيتم بمن يوم ملكو باطل ستتن ما يقبل دينه. ስለዚህ የዚህ ፍጹም የሆነ ትክክለኛ የሆነ ወህይ የሚከተል ሰው ነው። ስለዚህ ይሄን የሚከተል ሰው ደግሞ የተለያየ ነገሮችን መቻል አለበት። ويعيش مع أكمل الخلق محمد صلى الله عليه وسلم في أعماله. ትልቅ ሞዴል አለን፣ ትልቅ ሞዴል ነብያችን አለይሂ ሰላም ቁጣን እንዴት ነው የሚፈቱት አለ። በጣም ሰፊ ነው። واخلاقه في سياسته واجتماعياته ካፊሮችም ጋር ሙስሊሞች ጋር ቤተሰብ ጋር ጎረቤት ጋር ሁሉም ሞዴል ነብያችን አለይሂ ሰላም ጋር አለ ስለ አኽላቃቸው። في اسرته وذيار رحمه في احكامه وحكمه ቤተሰባቸው ጋር ዘመዶቻቸው ጋር እንደ መሪ ደግሞም ሰው ላይ በሚሰጡት ፍርዶች فهو إنسان قرآني الفهم والفقه محمدي السلوك والتصرف في كل شؤون الحياة. نبينا عليه الصلاة والسلام بقى قرآناوي ነው ሁሉም ነገራቸው። አይሻ ነብዩ ማለት عليه السلام አኽላቃቸው ቁርአን ነው አሉ። ሁሉም ቁርአን የሚያዘው ነገር ነብዩ ጋር عليه الصلاة والسلام ይገኛል። محمدي السلوك በቃ አኽላቃቸው የራስ ነብዩ عليه الصلاة والسلام የራስ የተለየ አኽላቅ አላቸው በሁሉም ህይወታቸው ላይ እና ማን ከሳቸው ጋር ሚስተካከል ወይ ሚቀራረብ ማንንም ልታገኝ አትችልም ማለት ነው። فضل الحلم وضم الغضب حلم ይባላል ቻይነት ማለት ነው እና ቁጣን ደግሞ የሚጠላ መሆኑን የሚገልጽ ነው። ኢንሻአላህ እናያለን። ብዙ የቁርአንና آياتنا ብዙ ሐዲሶች አሉ። وليكن معلوما أن الغضب غريزي في الإنسان فلا يذم ولا يمدح إلا من جهة آثاره. هنا ወሳኝ ነገር ይሄ ነው። ቀደም መግቢያ ላይ እንደተናገርኩት ቁጣ ተፈጥሯዊ ነገር ነው፣ እንደ ክብር አይደለም። ክብር ምንም ኸይር የለውም ብለናል። ቁጣ ግን ተፈጥሯዊ ከሰው ልጅ ጋር ያለ ነገር ነው። ድሮም የነበረ ለወደፊቱም ከሰው ልጅ ጋር ይኖራል እና ምን ደግፈው ምን ቃውመው በሚያመጡት በሚያወጣቸው በሚያደርጋቸው ጣጣዎች ነው። አንድ ሰው የሆነ ሰው መጠነኛ ለምሳሌ ቅድም እንዳልኩት መጥቶታል፣ በጥፊ መጥቷል፣ በቦክስ መጥቷል። እሱን መግደል በቃ ይሄ አደጋ ነው። فمن غضب وكظم غضبه وغيظه ሙዲሃ እና አንድ ሰው ተቆጥቶ ቁጣውን ዋጥ ያደረገ ሰው ይመሰገናል ማለት ነው። ጥሩ ነገር ነው። ومن غضب فثار وتصرف تصرفا شائنا نتيجة الغضب كان مذموما بقدر ما وقع منه من تصرفه. عند ሰው ተናደደ ተቆጣ፣ በዛ ቁጣው ግን በቃ ለምሳሌ ያልሆነ ነገር ፈጽሞ እዚህ መስጂድ ውስጥ አንድ ልጅ አወራ ወይ ረበሸ የሆነ ነገር አደረገ። እሱ ነው መምታት ትክክል ነው አይደለም ማለት ልጅ ነው። ስለዚህ እንደዚህ ነገሮች እና የሚያደርጋቸው እንቅስቃሴዎች ወሳኝ ናቸው። መስጂድ ውስጥ ኺላፍ ተፈጠረ። ያን ኺላፍ እንዴት ነው የምፈታው? ከወንድሜ ጋር ተከራክሬ በአደብ ተነጋግሬ ሊሆን ይችላል። መደባደብ አያስፈልግም ለምሳሌ ማለት ነው የመሳሰሉ فإذا أمر الشارع إنسانا ألا يغضب فالمراد هو ألا يتصرف نتيجة الغضب. أتقطع سيل شريعة
ሻሪዑ እንደዛ ሲል በቁጣ ምክንያት ያልሆነ እንቅስቃሴ አታድርግ ማለት ነው። وليجعل رائدة العقل المنضبط على ميزان الشرع عقلون كشريعة ميزان ጋር ማድረግ አለበት። አንድ ነገር ሲያስቆጣን ይሄን ነገር ተቆጥቻል፣ እሺ እንዴት ልቆጣ፣ እንዴት ምን ላድርግ? በቃ ሸሪዓዊ መፍትሄዎች ማምጣት አለበት። فيتذكر دائما قوله تعالى يا الله سبحانه وتعالى قال وصارعوا إلى مغفرة من ربكم وجنة عرضها السماوات والأرض عدت للمتقين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين. إن يديه تشقدادمو إلنا الله سبحانه وتعالى مغفرة يا الله مهرتا متاغنيوبتن جنة ያቺ ጀነት ደግሞ ስፋቷ የሰማያትና የምድር ያክል ሰፊ ሆነች ለሙተቂን ለሆኑት አላህን ለሚፈሩ ባሪያዎቹ የተዘጋጀች ነች። እነሱን አሁን አላህ እነዛ ሙተቂኖቹን ሲፈስራቸው ምናል الذين ينفقون في السراء والضراء በችግርም ጊዜ በተመቻቸውም ጊዜ ተለያየ ችግርም እየደረሰባቸው والكاظمين الغيظ እዚህ ጋር ነውና የተለያዩ ችግሮች በደረሰባቸውም ጊዜ እንደገና ቁጣቸውን ዋጥ የሚያደርጉ والعافين عن الناس ለሰው ደግሞ አፉ ባዮች አለ። እነዚህን والله يحب المحسنين ሙህሲን ትልቅ ደረጃ ነው። እነዚህ ሙህሲን የተባሉትን ባሪዎቹን አላህ ይወዳቸዋል። وقوله تعالى خذ العفو وأمر بالمعروف وأعرض عن الجاهلين عفو تقبل بخير ነገር እዘዝ ይልና وأعرض عن الجاهلين እዚህ ጋር ጃሂል የዒልም ጃሂል አይደለም፣ የሰውን ሐቅ ማይጠብቅ ማለት የሰውን ልክ ማያውቅ ሰው አለ። ሰላምታ በሚሰጥበት ቦታ ወይ ስድብ የሚቀድመው ሰው አለ። ይሄ ጃሂል ይባላል። የሰው ሐቅ ማይጠብቅ የሰው ልክ ማያውቅ ከዛ አይነት ሰው በቀለፍ ከጃሂል ጋር ካልሆነ ሰው ጋር ያልሆነ ምላሽ የምትመላለስ ከሆነ አንተም እንደሱ ሆንክ ይላል። አንተ ረጅም መንገድ ነው እየሄድክ ያለው። አንድ ተራ የሰው ሐቅ ማይጠብቅ ሰው ማለት ነው ይመጣና ያልሆነ ወሬ ሲያወራ አንተም ልክ እሱ እንደሚያወራው መልስ ሰጣለው ካል ጃሂል ትሆናለህ። ስለዚህ በቃ መተው وإذا خاطبهم الجاهلون قالوا سلاما እንደሚለው ومعنى الآية تقبل ما تيسر من أخلاق الناس يسون أخلاق تقبل وأمرهم بالمعروف شرعا بشريعة بخير نجر إزازاتشو وعرض من سفاها عنك وتحمق منهم إنه أو يسوي حق ما يطبق معنا زي لا جاهل بذا معناه ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم الناس زي لا ጥሩ ስራና መጥፎ ስራ እኩል አይደለም ማለት ግን ادفع بالتي هي أحسن እቺ በጣም አኽላቅ ላይ ታስፈልጋለች። አንድ ሰው ክፉ ሲሆን በቃ በጥሩ መለስ፣ ክፉ ሰው ሲመጣ በደህና መመለስ። ምን ይሆናል አለ አላህ አንተና እሱ መሃል ጥላቻ የነበረው ሰውዬ በጣም ወዳጅህ ሊሆን ይችላል በዚህ በአኽላቅ ብቻ። ይሄ ነው የነቢያችን አለይሂ ሰላም ሲራቸው በሙሉ በቃ የአኽላቅ የሰብር የምናምን ነገሮች ነው የምናየው። በጣም ሰፊ ነው። وعن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم لأشج عبد القيس لما يبالو صحابة نبياتنا عليه الصلاة والسلام من قالت أشج بن عبد القيس إن فيك خصلتين يحبهما الله أنت ولت ጥሩ ባህሪ ያለህ አሉት። ሁለት ጥሩ ባህሪ ይሄን ابن عباس እንደተናገሩት أشج بن عبد القيس من قالت ሁለት ጥሩ ባህሪ ያለህ አንድ الحلم ቻይነት حليم صبرኛ ቻይነት ሁለተኛ አልአና
እርጋታ የተረጋጋ ሰው ግልጽ ነው ሁሉንም በእርጋታ የሚሄድ ሰው አለ رواه مسلم امام مسلم ዘግበውታል وعن عائشة رضي الله عنها أن النبي صلى الله عليه وسلم قال إن الله رفيق يحب الرفق ويعطي على الرفق ما لا يعطي على العنف أو ما لا يعطي على ما سواه رواه مسلم عائشة رضي الله عنها بزقبت حديث نبياتنا عليه الصلاة والسلام رفق الله قرنة لسلاسة مهون الله يودان እና رفق ይሄ ገራገር የሆነ ሰው ለዛ አላህ በጣም ይሰጣል አጅርም ብዙ ነገር ይሰጣል አላህ በኃይለኝነት የማይሰጠውን ያክል ለስላሳ በመሆን አላህ Subhanahu Wa Ta'ala ገራገር በመሆን በቃ ይሰጣል ወይም ለሌላው የማይሰጠውን ያክል በቃ ገር ነው ነብያችን አለይሂ ሰላም ይሄ ነው ይሄን ሁሉ ሰሃባ እኮ ነብያችን አለይሂ ሰላም በሙሐደራ አይደለም ያሰለሙት አለ የነብዩ አለይሂ ሰላም ሲራ ከሙሐደራ ይበልጥ አብዛኛው ሰው የሰለሙ በአኽላቃቸውና በእንቅስቃሴያቸው ታሪክ የሚያሳየን ይሄ ነው እና وعن أبي هريرة رضي الله عنه أن رجلا قال للنبي صلى الله عليه وسلم أوصني قال لا تغضب فردد مرارا قال لا تغضب رواه البخاري إن بليلة حديث تكمم نبياتنا عليه الصلاة والسلام عند صحابة مطانا إيه قطاري هلهم በጣም ብዙ ጊዜ የሚጠቀስ ሐዲስ ነው መጣና ምከሩኝ አላቸው አትቆጣ እሺ ከቆጣ በኋላ ሌላ አሁንም ምከሩኛል አሁንም አትቆጣ ደጋግሞ ሲላቸው አትቆጣ ነው በቃ መንሳችሁ ሌላ ምክንያቱም ዑለማዎች ሲያስቀምጡት ይሄ ሰሃባ ይሄ ሰውዬ ቁጣ ማለት ብዙ ነገር ያበላሽበታል የቁጣውን ነገር ካነሳ በቃ በጣም ጥሩ ሰው ይሆናል ለዚህ ነው ደጋግመው እቺን ነገር በቃ እዛው ላይ ያዙት በቃ ሌላ ወደ ሌላም እንዲሄድ አላዘዙትም ማለት ነው ስለዚህ ነብያችን አለይሂ ሰላም ጥሩ ምሳሌ ነው የሚሰጡን ብዙ ሐዲሶች ብዙ ቁርአን አያቶች መጥቀስ እንችላለን ስለዚህ ህልም የሚባለው ቻይ መሆን ሰብረኛ መሆን ነገሮችን ረጋ ብሎ ማየት የመሳሰሉ ነገሮች የቁጣ ዋናው በቃ በዘመናዊም ስነ ልቦና ጥቆማዎች ይሄንን ነው ያሳዩት ግን ልዩነታችን ምንድነው ሰኩላር የሆነ ይሄ ዓለማዊው አስተሳሰብ በቃ ለዱንያ ነው ከዱንያ ጋር ተያያዘ ነው አይደል የተሻለ ኑሮ እንድትኖር ወይ ምናምን ነው እንጂ ወደ አኺራ አጅር አግኝተህ ሆነ የመሳሰሉ ነገሮች የለውም እዚህ ጋር ግን ሸሪዓ ላይ ተቆጥተህ የሚከሰቱብህ ነገሮች በዱንያም ከባባድ ነገሮች ላይ ልትወድቅ ትችላለህ አኺራህንም ሊያበላሽው ይችላል ጀሃነም ልትገባ ትችላለህ በቁጣ ብቻ ተቆጥተህ በመታደርጋቸው ነገሮች ብሎ ሰው ይሄን እነዚህ ነገሮች እንዲያስብ ያደርጋል ስለዚህ ትልቁ የቁጣ በነገራችን ላይ ይሄ ህክምናው በጣም ሰፊ ነው ውዱ ያድርግ ከቆሞ ከሆነ ይቀመጥ ምናምን በሚቀጥለው ኢንሻአላህ እናየዋለን ግን ዋናው ህልም ቻይ መሆን ሰብረኛ መሆን ትልቅ ነገር ነው በቃ ይሄ የአንቢያዎች መንገድም ይሄን ነው የሚያሳየው የአላህ ትእዛዝም የሚያሳየን ይሄ ነው ቁርአንም የሚያሳየን ይሄ ነው በቃ ዋጥ ማድረግ ቻይ መሆን ማሳለፍ ግልጽ ነው ይሄ መዝሙም የሆነው ገደብ ነው እንዳንሳሳት የተጠላው ስተፍ ቁጣ ላይ ነው እንጂ የተወደደው ቁጣ ዋጅብ የሚሆንበት ጊዜ ይኖራል አላህ በመሰማን የምንሰራ ያድርገን وصلى الله على سيدنا محمد وعلى اله وصحبه وسلم جعلني الله من الذين يستمعون القول فيتبعون احسنه اللهم كما احسنت خلقنا فحسن خلقنا اللهم طهر قلوبنا من الرياء والغضب والعجب والكبر والحسد وسائر امراض القلب يا رب العالمين وصلى الله على سيدنا محمد وعلى اله وصحبه وسلم